السلام عليكم ورحمة الله وبركاته. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد يا لتسنيو شعبان 11 عند شيرات متو سلاسة أمست كفل أرات يأصول الثلاثة تمهرتاجن بلفو سامن درساتجن توحيد الألوهية توحيد الربوبية أترب على ملكو شيخو تكسوال. الأولى أن الله خلقنا ورزقنا ولم يتركنا هملا. ሁለተኛው ደግሞ أن الله لا يرضى أن يشرك معه في عبادته أحد توحيد الربوبية الله سبحانه وتعالى ሁሉን ነገር ከማስገኘት አንፃር ብቸኛ ነው ረዳት የለውም ማለት ሲሆን توحيد الألوهية ማለት ደግሞ አምልኮ ለአላህ ብቻ መደረግ እና በአላህ ማንንም አለማጋራት ማለት ነው። እነዚህን ሁለቱን ጠንቅቆ ያወቀና ተግባራዊ ያደረገ እነዚህ አስማኡ ሲፋትን የተረዳ በትክክል ያመነ ሙስሊም ይባላል። እነዚህን ያልተቀበለ ሙስሊም አይባልም። እነሆ ብዙዎች ሽርክ ብሎ ማለት ከአላህ ውጭ ሌላ አምላክ አለ፣ ከአላህ ውጭ ሌላ ፈጣሪ አለ ብሎ ማለት ብቻ ይመስላቸዋል። ሁሉን ነገር የሰጠን አላህ ነው፣ ሁሉን ነገር የሚያደርገው አላህ ነው ብሎ ከማመን ጋር ከአላህ ውጭ ያሉ አካላትን የሚፈሩ ተስፋ የሚያደርጉ በእነሱ የሚምሉ እነሱን ድረሱልኝ የሚሉ ከሆነ ሽርክ ላይ እንደሆኑ ሊያውቁና የአላህን ሐቅ ከሱ ውጭ ላለ አካል አሳልፎ ከመስጠት ሊቆጠቡ ይገባቸው። እያንዳንዱ የሰው ልጅ ሊያውቃቸው የሚገቡ 3 ነጥቦች አሉ ብለው አልኡላ ወሳኒያ የምለውን አይተን ሶስተኛው ላይ ቆመናል። ወሳሊተቱ እያንዳንዱ ሙስሊም ሊያውቃቸው ከሚገቡ ነጥቦች ሶስተኛው አነ መን አጣዐ ረሱላ ረሱላችንን የታዘዘ ያዘዙትን የታዘዘ የከለከሉትን የተከለከለ ወወሐደ አላህ አላህንም ሱብሓነሁ ወተዓላ በብቸኝነት ያመለከ ላ የጁዙ ለሁ ለሱ አይፈቀድለትም ሙዋላቱ የልብ ወዳጅ አድርጎ መያዝና እሱን መርዳት መን ሓደ አላህ ወረሱለህ ከአላህና ከመልእክተኛው ጋር የሚጻረርን ሰው የሚጋጭን ሰው ወለው ካነ ይህ ከአላህና ከመልእክተኛ ጋር የሚጋጨው ሰው ቢሆን እንኳ አቅረበ ቀሪብ ከዘመዶች ሁሉ ቅርብ የሚባል ዘመድ እንኳ ቢሆን ከአላህና ከመልእክተኛው ጋር የሚጋጭ ከሆነ መመሪያቸውን የሚጻረር ከሆነ በአላህና በመልእክተኛው የሚያምኑ ሰዎች እሱን ወዳጅ አድርገው ሊይዙት አይገባም። ይህ ወላ እና በራ በመባል ይታወቃል። መውደድና መጥላት የዒባዳ አካል ነው። ለአላህ ብሎ መውደድ ለአላህ ብሎ መጥላት ውስጣችን ላይ ሊኖር ይገባል። ይህን ነጥብ ባጭሩ ለመዳሰስ ፈልገው አነ መን አጣዐ ረሱል ረሱልን የታዘዘ ሰው አንደኛው ነጥብ ላይ አነ አላህ አርሰለ ኢለይና ረሱለን ብለን ነበር። ረሱሉን የታዘዘ ጀነት ይገባል፣ ረሱሉን ያመፀ ጀሃነም ይገባል ብለን ከላይ በተጠቀሰው መሰረት ረሱልን ታዘን ከጀሃነም ደነን ጀነት መግባት የምንፈልግ ሰዎች ወይ ሌላ የሚቀረን ጉዳይ አለ። ወወሐደ አላህ በሁለተኛው ነጥብ ላይ ደግሞ እነ አላህ ላ የርዳ አን ዩሽረከ ቢሂ ብለው ነበር። አላህ በሱ ላይ ማንንም ምንንም ማጋራት አይፈልግም ብሏል። በአላህ ሱብሓነሁ ወተዓላ ማንንም ምንንም ከማጋራትና እሱን ከማስቆጣት የተጠነቀቅን ሰዎች ወይ ሌላ ተጨማሪ የሚቀር ነገር አለ። ይሄ ምንድነው? አነ መን አጣዐ ረሱለ ወወሐደ አላህ ላ የጁዙ ለሁ ከላይ የተጠቀሱ ሁለቱን ነጥቦችን ያሟላ ሰው አይፈቀድለትም ሙዋላቱ መን ሓደ አላህ ወረሱለ አላህና ረሱልን ያመፀ የተቃረነ የተጻረረ የሆነን ሰው ሊወዱ ሊረዱ ልባቸው ላይ ቦታና ክብር ሊኖረው አይገባም። ይህ በተለያዩ የቁርአን አያዎች የተጠቀሰ የተዳሰሰ ጉዳይ ነው። ሽርክን ከጠላን ሽርክን የሚተገብሩ ሰዎችንም የመጥላት ስሜት ውስጣችን ላይ ሊኖር ይገባል። ኩፍርን የጠላህ እንደሆነ ራሱን እንደምጠላ ሁሉ ኩፍርን የሚወዱ ኩፍርን የሚደግፉ ሰዎችንም እንድጠላ ያዝሃል ኢማን። ይህ ደግሞ የተወሰኑ አይነት ሰዎች ጋር ብቻ አይደለም። ኩፍርን እምነቱ አድርጎ የያዘ በአላህ የካደ አላህን ሱብሓነሁ ወተዓላ ያስቀየመን በሙሉ ውስጥህ ላይ ኢማን ካለ ከኢማን ጋር አብሮ የሱ ውዴታ ልብ ውስጥ አይቀመጥም። ወለው ካነ አቅረበ ቀሪብ ቅርብ ዘመዱ እንኳ ቢሆን
ሙዋላህ ብሎ ማለት መውደድ ማለት ነው፣ መርዳት ማለት ነው። የዚህ ተቃራኒው በልብ መጥላት፣ አንድ እንዳልሆኑ ማሳወቅ ማለት ነው። መን ሓደ አላህ የሚለው ቃል ሓደ የሚለው ከሐዲድ ሁሉ የተወሰደ ነው ይላሉ። ሐዲድ ብሎ ማለት ብረት ማለት ነው። አላህና መልእክተኛው ላይ ሰይፍ የመዘዘን ሰው ሊወዱ ልባቸው ላይ ቦታ ሊኖረው አይገባም ማለት። አላህና መልእክተኛውን የሚዋጋ ከአላህና ከመልእክተኛው ጋር የሚጻረርን ሰው ልትወድ አይገባም። ልክ አንተ ላይ ሰይፍ የመዘዘ ሰው እሱን እንደማትወደው ጥላት እንደምታደርገው ማለት ነው። እንደዚሁ ሐድ የሚለው ሐድ ከሚል የተወሰደ ነው የሚሉ ዑለሞች ማለት ሐድ ማለት ጥግ ማለት ነው፣ ድንበር ማለት ነው። መን ሐደ አላህ ወረሱለህ ከአላህና ከመልእክተኛው ጋር መሆን ሲገባው አይ ብሎ ኢብሊስ ሸይጣን ወዳለበት ጥግ የሄደን ሰው፣ ወደ ኢብሊስና ሸይጣን የተጠጋን ሰው፣ ከነሱ የሆነን ሰው ሊወዱ ሊያከብሩ አይገባም። ይህ ሙሻቃ ከሚለው ተቀራራቢ ነው። አላህ ቁርአን ላይ ذلك بأنهم شاقوا الله ورسوله ومن يشاق الله فإن الله شديد العقاب ካፊሮችን አላህ ያጠፋቸው እሳት እንዲወርዱ ያደረጋቸው بأنهم شاقوا الله ورسوله አላህና መልእክተኛውን ትተው ሌላ የራሳቸውን መስመር ይዘው ስለሄዱ ነው። በአላህና በመልእክተኛው መንገድ መሄድ ሲገባቸው ሌላ ጎዳና ስለተከተሉና ከአላህና ከመልእክተኛው ስለተጻረሩ ረሱልንም ስላስቸገሩ ነው። አላህ ሱብሓነሁ ወተዓላ ሙእሚኖች ከአላህ ጋር ናቸው፣ ከረሱል ጋር ናቸው። አላህ የሚወደውን ያደርጋሉ፣ አላህ የሚጠላውን ይተዋሉ። በአላህና በመልእክተኛው የማያምኑ ደግሞ ከአላህና ከመልእክተኛው ስለራቁ ስለተጣሉ ራሱን የቻለ መንገድ አላቸው። ፊ ሐድን አኸር ሌላ ጥግ ላይ ነው ያሉት። እነሆ ከአላህና ከመልእክተኛው ርቀው ተገንጥለው ወጥተው ስሜታቸውን የሚከተሉ ከሸይጣን ጋር የሚጓዙ ሰዎችን ሊወዱ ሊያከብሩ ልባቸው ላይ ቦታ ሊኖራቸው አይገባም። ወለው ካኑ አቅረበ ቀሪብ የቅርብ ዘመድ እንኳ ቢሆኑ ለራስህ እንደምትቆጣው የራስህ ክብር ሲነካ ስምህ ሲጠፋ እንደሚሰማ አላህና መልእክተኛውን ክብር የሚነኩ አላህ ሳይወልድ ወልዷል የሚሉ እንዲህ አይነት ሰዎች ውስጥህ ላይ ቦታ ሊኖራቸው አይገባም፣ የቅርብ ዘመድ እንኳ ቢሆን። ምክንያቱም ከእነሱ ጋር የሚያስተሳስርህ የነበረው ገመድ ዝምድና ነው። በአላህ አላምንም በማለታቸው ደግሞ ይህ መንምኗል። ላኢላሃ ኢለላህ ያለ እንደሆነ የትም ሀገር ይኖር የትኛውም ዘመን ላይ ይኖር ካንተ ጋር ዝምድና አለው። ካፍር በስጋ ዘመድህ እንኳ ቢሆን በዲን ምክንያት ሁለታችሁም ውስጥ ላይ የሚፈጠር ጥላቻ አይኖርም። እንደው አላህ ሱብሓነሁ ወተዓላ እነሆ እናንተ ትወዷቸዋላችሁ እነሱ ግን አይወዷችሁም በማለት አላህ ነግሮናል። ሙስሊም ለሁሉም ኸይርን ይመኛል፣ ኸይርን ያስባል፣ በጎን ያደርጋል። ላኪን ወዱ ለው ተክፉሩነ ፈተኩኑነ ሰዋአ እነሱ የሚመኙት እናንተም ከፍራችሁ አንድ እንድትሆኑ ነው የሚፈልጉት። يرضونكم بأفواههم በመላሳቸው ያመሳስላሉ። ወተአባ ቁሉብሁም ልባቸው ግን እምቢ ይላል። ወለን ተርضى عنك اليهود ولا النصارى حتى تتبع ملتهم አይሁድና ነሳራ የእነሱን ጎዳና እስካልተከተልክ ድረስ አንተ የምታደርገው ምንም ነገር አያጅባቸውም። እነሆ ይህ ሐቂቃ ነው ያለ ነው፣ ማንም ሊያስተባበለው አይገባም። ይህ እንዳለ ሆኖ ከእምነት አንፃር ውስጥህ ላይ ካፍርና ኩፍርን ትጠላለህ። ይህ ጥላቻ ሰው ላይ ድንበር እንድታልፍ የሰውን ሐቅ እንድትከለከል አያዝህም። ይህ ትልቅ ነጥብ ነው። ካፍርን መጥላት ኩፍርን መጥላት ማለት የጠላኸውን ሰው ድንበር ለፍበት ማለት አይደለም። ሐቁን አትስጠው ማለት አይደለም። በድለው ማለት አይደለም። ከዲን አንፃር ልብህ ውስጥ አላህ ወልዷል የሚል አላህ ሱብሓነሁ ወተዓላ ቁርአን አላወረደም የሚል ሙሐመድ ይዞት የመጡት ዲን ውሸት ነው የሚልን ሰው በልብህ ልትወድና ልታከብር አይገባም ማለት። ላኪን ከሙዓመላ አንፃር ነብዩ ሰለላሁ ዐለይሂ ወሰለም ከአይሁዶች ጋር ሙዓመላ ነበራቸው። ሲታመሙ ይጠይቋቸው ነበር። ከሐቅ አንፃር የሁሉንም ሐቅ እንጠብቃለን። ላኪን እንደ ውዴታ ለሙእሚን የምትሰጠውን ውዴታ አትሰጥም። والدليل قوله تعالى ለዚህም ማስረጃ የላቀው ጌታችን ቃል لا تجد قوما يؤمنون بالله በአላህ የሚያምኑ واليوم الآخر በመጨረሻው ቀን የሚያምኑ ሰዎችን አታገኛቸውም ምን ሲያደርጉ يوادون ወዳጅ አድርገው ሲይዙ من حاد الله ورسوله አላህና መልእክተኛውን የተጻረረ ከአላህና ከመልእክተኛው ያራቀን ሰው ወዳጅ አድርገው ሲይዙ አታገኛቸውም ولو كانوا آباءهم አባቶቻቸውም ጋር ቢሆኑ أو أبناءهم
ልጆቻቸውን ጋር ቢሆኑ አው ኢኽዋነሁም ወንድሞቻቸውን ጋር ቢሆኑ አው ዓሺረተሁም ቅርብ ዘመዶቻቸው ቤተሰቦቻቸውን ጋር ቢሆኑ በአላህና በመልእክተኛው ከካዱ አላህና መልእክተኛውን ከተቃረኑ እነሱን ወዳጅ አድርገው ሲይዙ አታያቸውም አታገኛቸውም። ለምንድን ነው ይህ የሆነው ካልክ ኡላኢከ ከተበ ፊ ቁሉቢሂሙል ኢማን ነው አላህ ሱብሓነሁ ወተዓላ ልባቸው ውስጥ ኢማንን አጽንቷል። ወአየደሁም ቢሩሒን ሚንሁ ከሱ በሆነ ኃይልም አጠናክሯቸዋል ረድቷቸዋል። ወዩድኺሉሁም ጀናትን አኺራ ላይ ደግሞ ጀነት ያስገባቸዋል። ተጅሪ ሚን ተሕቲሃ አልአንሃር ከበስተ ስሮቿ የተለያዩ አይነት ወንዞች የሚፈሱባትን አትክልታማ ስፍራ ያስወርሳቸዋል። ኻሊዲነ ፊሃ እዛ ውስጥ ዘውታሪዎች ሲሆኑ ረዲየላሁ ዐንሁም አላህ ሱብሓነሁ ወተዓላ የሰሩትን ስራ ወዶላቸዋል። ወረዱ ዐንሁ አዱንያ ላይ የእሱን ትእዛዝ ወደው ተቀብለው ነበር። አኺራ ላይም የሰጣቸውን ሽልማት ወደው ተቀብለዋል። ኡላኢከ ሒዝቡላህ እንዲህ አይነት ሰዎች የአላህ ሱብሓነሁ ወተዓላ ግሩፖች ናቸው። አላ አዋጅ ኢነ ሒዝበላሂ ሁሙል ሙፍሊሑን የአላህ ሱብሓነሁ ወተዓላ ግሩፖች እነሱ ናቸው በአዱንያም በአኺራ ሰላምን ደስታን የሚያገኙት። ሱረቱል ሙጃዲላ 22ኛው አያ ነው። በዚህ አያ ረሱልን ሰለላሁ ዐለይሂ ወሰለም አላህ እያናገራቸው ላ ተጅዱ ቀውመን ዩእሚኑነ ቢላህ በአላህና በመጨረሻው ቀን የሚያምኑ ሰዎች ኩፍርና ሽርክን መንገዳቸው አድርገው የያዙ የሆኑ ሰዎችን ሲወዱ ሲያከብሩ አታይም እላቸዋል። ለዘን ኢማን ካለ በአላህ ማመን ካለ በየውመል ቂያማ ማመን ካለ አላህ የሚጠላውን ሰው መጥላት ውስጣችን ላይ ይኖራል። አላህ የሚወደውን ሰው እንወዳለን። ኢማንና የአላህ ጠላቶችን መውደድ አብሮ አንድ ልብ ላይ አይሰበሰብም። ሙእሚን ከሆነ ኩፍርና ካፍርን ይጠላል። ካፍር ከሆነ ሙእሚንና ኢማንን ይጠላል። ኩፍርና ካፍሮችን በወደደ ልክ ኩፍርን አቅልሎ በተመለከተ ልክ ኢማኑ ይወርዳል። ኩፍርና ካፍሮችን መጥላት የኢማን አካል አይደለም ያለ ሰውም ወንጀለኛ ይሆናል። ይህን የሚያጠናክሩ የተለያዩ ቁርአን አያዎችን እናገኛለን። ላ የተኺዙል ሙእሚኑነ አልካፊሪነ አውሊያአ ሚን ዱኒል ሙእሚኒን ሙእሚኖች ካፍሮችን ወዳጅ አድርገው አይዙም። ሙእሚንን ወዳጅ ማድረግ ትተው ሙእሚንን ትቶ ካፍርን የልብ ወዳጅ ያደረገ የሚፈልገውን ነገር ሁሉ ከሱ ጋር የሚሰራ ሁሌ ከሱ የሚታይ ፈለይሰ ሚነላሂ ፊ ሸይ ከአላህ ጋር ሱብሓነሁ ወተዓላ ተጋጭቷል። ሱረቱ ተውባ ላይም ተመሳሳይ የቁርአን አያ እናገኛለን። ቁል ኢን ካነ አባኡኩም ወአብናኡኩም ኢላ አኺሪል አያ ነቢ ሙሐመድ ሆይ ንገራቸው ለኡመቶችህ አባቶቻችሁ፣ ልጆቻችሁ፣ ወንድሞቻችሁ፣ ምስቶቻችሁ እንደዚሁ ቤተ ዘመዶቻችሁ አሐበ ኢለይኩም ሚነላሂ ወረሱሊሂ ከአላህና ከመልእክተኛው የበለጠ ውዶች ከሆኑ ከአላህና ከመልእክተኛው የበለጠ ከላይ የተጠቀሱ ቤተሰቦቻችሁን የምትወዱና ለነሱ ብላችሁ እስላምን የምትተው ዲንን የምትተው ከሆነ ፈተረበሱ ሐታ ያእቲየ አላሁ ቢአምሪ ተጠባበቁ እንግዲህ አላህ ሱብሓነሁ ወተዓላ ውሳኔውን እስኪወስን ድረስ። አያው መጨረሻ ይመላል ወላሁ ላ የህዲል ቀውመል ፋሲቂን አላህ ፋሲቅ የሆኑ ሰዎችን አይመራቸውም። ለቤተሰብ ብሎ ለዘመድ ብሎ አላህና መልእክተኛውን ማመፅ ፋሲቅ እንደሚያስብል የሚያሳይ አያ ነው። ለአላህ ብሎ ለዲን ብሎ ከሰዎች ጋር ያለን መውቅፍ ማስተካከል፣ አለመተሻሸት፣ አለመመሳሰል፣ ዲንን አለመደበቅ ትልቅ ቆራጥነትን ይጠይቃል። የአላህን እርዳታ ይጠይቃል። እንዴት ብለው ነው አባቶቻቸው፣ ወንድሞቻቸው፣ ቤተሰቦቻቸው እንኳን ቢሆኑ አላህና መልእክተኛውን ካመፁ ለነሱ የልብ ፍቅር ማይኖራቸው ልባቸው ማይናፈቃቸው ለምንድን ነው ካልክ ኡላኢከ ከተበ ፊ ቁሉቢሂሙል ኢማን እነሆ አላህ ልባቸው ላይ ኢማንን አጽንቷል። ልባቸው ውስጥ የቂን አለ። ልባቸው ውስጥ አላህ የሰጣቸው ልዩ ደስታ አለ። ኢማንን ይወዳሉ፣ ሙእሚኖችን ይወዳሉ። ያ በዚህ ይተከላቸዋል። ወአየደሁም ቢሩሒን ሚንሁ ከሱ በሆነ እርዳታም አላህ ያጠናክራቸዋል። ልባቸውንም በኢማን በቁርአን እንዲያበራና እንዲደሰት ያደርገዋል። እርዳታውንም ሩህ ብሎታል አላህ ሱብሓነሁ ወተዓላ። ሩህ ማለት መንፈስ ማለት ነበር። እነሆ በአላህ እርዳታ ነው ሕያው የሚሆኑት የሚኖሩት፣ በሰው እርዳታ አይደለም። ሰው ምን ይለኛል ብለው ነው ብዙ ጊዜ ሰዎች
አላህ የማይወደው ነገር ላይ የሚወድቁት ዲናቸውን ሁሉ የሚደብቁት ትክክለኛ ኢማን ካለ የቂን ካለ ግን አላህ ከሱ የሆነ ልዩን እርዳታ ይሰጣቸዋል። በአዱንያ በዚህ መልኩ ይኖራሉ። አላህ ከሱ ጋር የሆነ ሰዎች ሁሉ ቢጠምዱት ምንም አይጎዳም። አላህ ሱብሓነሁ ወተዓላ በሸር የሚፈልገው ሰው አላህን ያስቀየመ ሰው ደግሞ የሰው ልጆች በሙሉ ተሰብስበው ቢደብቁት ከአላህ ጥቃትና ቅጣት መዳን አይችልም። ወዩድኺሉሁም ጀናቲን ተጅሪ ሚን ተሕቲሃ አልአንሃር አኺራ ላይ ደግሞ ጀነት ያስገባቸዋል። የተለያዩ ጸጋዎች የሞሉባት የሆነችዋን ጀነት ተጅሪ ሚን ተሕቲሃ አልአንሃር ከበስተስሮቿ የማር የወተት ወንዞች የሚፈሱባትን ጀነት አላህ ያስገባቸዋል። ውጡ መባል፣ መታመም፣ መሰደድ፣ መቸገር ያሌለባትን ጀነት ይገባሉ። ከሁሉም የሚበልጠው የጀነት ጸጋ ደግሞ የአላህን ፊት ያያሉ ጀለ ወዐላ። ኻሊዲነ ፊሃ እዛ ውስጥም ዘውታሪዎች ናቸው፣ በጊዜያዊነት አይደለም። ረዲየላሁ ዐንሁም አላህ ሱብሓነሁ ወተዓላ በእነሱ አላህ ደስተኛ ነው። አዱንያ ላይ ሰዎችም ተቀይሟቸው ነበር በኢማናቸው በዲናቸው ምክንያት። ምንም አይደለም፣ አላህ ከወደደኝ ሌሎች ቢጠሩኝ ምንም አይመስለኝ፣ ከአላህ ቅርብ ከሆንኩኝ ሌሎች ቢያርቁኝም ምንም አይመስለኝም። ነሆ አዱንያ ላይ ለአላህ ብለው ሰው አክርፏቸው ሰው አርቋቸው ተቋቁመው እንደኖሩት አኺራ ላይ አላህ ጀዛቸውን ይከፍላቸዋል። ረዲየላሁ ዐንሁም አላህ ወዷቸዋል፣ ወንጀላቸውንም ምሮላቸዋል። ወረዱ ዐንሁ እነሱም ደግሞ የሰጣቸውን ስጦታ የሸለማቸውን ሽልማት በደስታ ተቀብለዋል። አዱንያ ላይም ሸሪዓውን ወደው ተቀብለው ነበር። አኺራ ላይም የሚያስደስት ሽልማትን አላህ ሱብሓነሁ ወተዓላ ይሸልማቸው። ኡላኢከ ሒዝቡላህ እኒህ የአላህ ሱብሓነሁ ወተዓላ ጭፍራዎች ናቸው፣ የአላህ ትክክለኛ ባሮች ናቸው፣ ልዩ ማዕረግ ያላቸው ሰዎች ናቸው። አላ ኢነ ሒዝበላሂ ሁሙል ሙፍሊሑን የአላህ ቡድኖች እነሱ ናቸው የሚድኑት። ከደን ወይም ከአላህ ጋር መሆን ነው፣ ካልሆነ ከሸይጣን ጋር መሆን። አላህን የያዘ አላህን የፈራ አላህን የተገዛ የአላህ ሱብሓነሁ ወተዓላ ልዩ ባሪያ ነው፣ ከአላህ ቅርብ ነው። እነሆ የሚድነውም እንዲህ አይነት ሰው ከአላህ የራቀ ከመልእክተኛው የራቀሳ ለሸይጣን ቅርብ ይሆናል። የሸይጣን ረዳቶች ከሸይጣን ጋር ቅርብ የሆኑ ሰዎች ደግሞ አላ ኢነ ሒዝበ ሸይጣኒ ሁሙል ኻሲሩን እነሆ የሸይጣን ጭፍራዎች ከሸይጣን ጋር የሚሆኑ ሰዎች ከሳሪዎች ናቸው፣ የሚዋረዱ ናቸው ብለው ቀጥለው ሼኹም ያሉ ኢዕለም አርሸደከ አላሁ ሊጣዓቲሂ አላህ ሱብሓነሁ ወተዓላ እሱን ለመገዛት እሱን ለመታዘዝ ጽናቱን ብቃቱን ይስጥህና ለመልካም ነገር ይወፍቅህና ጠንቅቀህ እወቅ። አነል ሐኒፊየተ ሚለተ ኢብራሂም ቀናው መንገድ ማለት የነቢዩላህ ኢብራሂም ጎዳና ብሎ ማለት አንተዕቡደላህ አላህን መገዛት ነው። ሙኽሊሰን ለሁ ዲን ዲንን ለሱ ጥርት አድርጎ ወቢዛሊከ አመረላሁ ጀሚዐ ናስ ዲንን ለሱ ጥርት አድርጎ መወጣት አላህን በብቸኝነት ማምለክንም የሰው ልጆችን በሙሉ አዟቸዋል። ወኸለቀሁም ለሃ የፈጠራቸውም ለዚህ ነው። ከማ ቃለ ተዓላ አላህ እንዳለው ወማ ኸለቅቱል ጅነ ወልኢንሳ ሰውንም ይሁን ጅኖችን አልፈጠርኩም ኢላ ሊያዕቡዱን እኔም በብቸኝነት ሊያመልኩኝና ሊገዙኝ እንጂ ይላል። ኢዕለም አርሸደከ አላህ ብሎ ማለት አላህ ሱብሓነሁ ወተዓላ ረሻድ ይስጥህና ማለት ነው። ረሻድ ብሎ ማለት ሰኽር ማለት ነው ይላሉ። ቋጥኝ ወይም ድንጋይ ማለት ነው። ቋጥኝ ወይም ድንጋይ ጽናት ስላለው ጠንካራ ስለሆነ አላህ ሱብሓነሁ ወተዓላ አንተንም በዲንህ ላይ በእምነትህ ላይ ረሻድን ይስጥህ፣ ጥንካሬን ይስጥህ። እዚህ መታወቅ ያለበት ነገር ምንድነው? ኢዕለም ብለው የጀመሩ ሼኹ አነል ሐኒፊየተ ሚለተ ኢብራሂም ቀጥተኛው መንገድ ብሎ ማለት የነቢዩላህ ኢብራሂም መንገድ ብሎ ማለት አንተ አዕቡደላህ አላህን ማምለክ ነው። በምን መልኩ? ሙኽሊሰን ለሁ ዲን ዲንን ለሱ ጥርት አድርጎ። ኢኽላስ ከሌለ ዒባዳ አላህ ዘንድ ተቀባይነት አያገኝም። የነቢዩላህ ኢብራሂም መንገድ ኢስላም ነበር፣ ተውሂድ ነበር። ኢነ ኢብራሂመ ካነ ኡመተን ቃኒተን ሊላሂ ሐኒፋ ኢብራሂም ቀጥ ያለ አላህን የሚታዘዝ መሪ ነበር በማለት አላህ ሱብሓነሁ ወተዓላ ወድሷቸዋል። ثم أوحينا إليك أن اتبع ملة إبراهيم حنيفا وما كان من المشركين ከዛም አንተን አዘዝነህ መልእክት አስተላለፈን ወደ አንተ የኢብራሂምን መንገድ ተከተል ቀናውን መንገድ ተከተል ብለን አዘዝነህ ብሏቸዋል ነብዩ መሐመድን ሰለላሁ ዐለይሂ ወሰለም። እደን የነቢዩላህ ኢብራሂም ቀናው መንገድ ብሎ ማለት አላህን በብቸኝነት ማምለክ በሱ ማንንም ምንንም አለማጋራት
ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ቡዒስቱ ቢልሐኒፊየቲ ሰምሐ ከማ ረዋሁ አልኢማሙ አሕመድ አላህ ሱብሓነሁ ወተዓላ እኔን ገር የሆነውና ቀና የሆነውን ሃይማኖት አስይዞ ነው የላከኝ ይላል። ከእምነት አንፃር ቀና ነው፣ ቀጥ ያለ ነው። ከአፈጻጸም አንፃር ደግሞ ሰምሕ ነው፣ ገር ነው፣ ቀለል ያለ ነው። አልሐምዱሊላህ አለዚ ጀዐለና ሙስሊሚን ወቢዛሊከ አመረ ጀሚዐ ናስ አላህን በብቸኝነት ማምለክ በሱ ማንንም ምንንም ባለማጋራት የሰው ልጆችን በሙሉ አዟል። የነቢዩ መሐመድና የነቢዩ ኢብራሂም መንገድ ብቻ አይደለም፣ ሁሉም የሰው ልጆች አላህን በብቸኝነት እንዲያመልኩ አዟቸዋል። ያ አዩሃ ናስ እዕቡዱ ረበኩም አለዚ ኸለቀኩም እናንተ የሰው ልጆች ሆይ አላህን በብቸኝነት አምልኩት። ፈላ ተጅዐሉ ሊላሂ አንዳዳ ለአላህ አቻና ቢጤ አታድርጉለት። ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ አላህን በብቸኝነት አምልኩት፣ በሱ ማንንም ምንንም አታጋሩ። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ዕቡዱላህ ወጅተኒቡ ጣጉት በእያንዳንዱ ህዝብ ላይ መልእክተኛን ልከናል። አላህን በብቸኝነት አምልኩት፣ በሱ ማንንም ምንንም አታጋሩ የሚሉ መልእክተኞችን ልከናል። እዘን ዒባዳ ብሎ ማለት ለአላህ ስብሓነሁ ወተዓላ መተናነስ ማለት ነው። ዒባዳ ብሎ ማለት ለአላህ መተናነስ ማለት ነው። እኛ የምንሰራው አምልኮ ሶላቱ፣ ጾሙ፣ ዘካው፣ ሐጁ ዒባዳ የተባለበት ምክንያት የሰው ልጆች ለአላህ ተናንሰው ለአላህ ዝቅ ብለው በፍላጎታቸው ስለሚያደርጉት። እነሆ ስንሰግድ ዒባዳ እያደረግን አላህ ስገዱ ስላለን፣ ስንጾም ዒባዳ እያደረግን ነው አላህ ጾሙ ስላለን፣ ሐጅ ስናደርግ ዒባዳ እያደረግን ነው አላህ ሱብሓነሁ ወተዓላ ሐጅ አድርጉ ስላለን። ተናንሰን ዝቅ ብለን ይሄን ስራ ስለምንሰራ አላህን ፈርተን አላህን አክብረን ስራ ስለምንሰራ ዒባዳ ይባላል። አብድ ከሚለው የተወሰደ እዘን ዒባዳን በሙሉ ለአላህ ብቻ ማድረግ ዋጅብና ግዴታ ነው። ቁርአን ላይ እዕቡዱላህ የሚል መመሪያ ከመጣ ትእዛዝ ከመጣ ወሒዱላህ አላህን ሱብሓነሁ ወተዓላ በብቸኝነት አምልኩት ማለት ነው በማለት አብዱላህ ብን አባስ ረዲየላሁ ዐንሁ ተናግሯል። የዛሬ ደርሳችን በዚህ ያበቃል። ሀዛ ወላሁ አዕለም። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።